ስለቀቀርከ ያምራል። ቤተሰቦች እንደዚህ ያምራል። አረ ደግሞ ጸጉርክ ማለት ነው። ይህንን ሌላ ቦታ ነው የተሰራው። እኔ ደግሞ ፈትቼ እኔ አሳምሬ ስሰራ በደንብ ይበልጥ ያምራል። በደንብ ሰው ላይ እንደዚህ የሚያስመስለው እያስመሰልኩ አይደለም። ትክክለኛ ነገር ማድረጋችን ነው እየነገርኩ ያለሁት። ግን ትናንትና እንደዛ ስትልክ የነበረች ልጅ ዛሬ እንደዚህ ተቀይራ መቼ እንድታወራ አብረን እንሁን ማለታችን ነው። ማርታ ፒስ በእናትሽ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? በእናታችሁ ሸር ላይክ እያደረጋችሁ እስቲ ላይኳን ጠቅ አድርጉ ስትገቡ ማለት ነው። ዛሬ ደግሞ በሚገርምና በሚደንቅ ነገር መተናል። እኔ ግን እነዚህ ሴቶች ማለት ነው ወንድ የለም እንዲባገሩ እነዚህ ሴቶች ከወንድ ላይ ከተጠመጠሙ አይለቁም እንዴ? አረ ጉድ ካዘር ነው እንዴ? ምን ነው እናትዬ? ያችኛዋ አብርሃምን አለቅም አንቺኛዋም አለቅም አልፈልግሽም እየተባልሽ ምንድነው? እነዚህ ከወንድ ላይ አስደግመው ነው እንዴ መስተፋቀል የሚመጡት? ወንዶቹ ናቸው ወይስ እነሱ የሚያስደግሙባቸው? ዴረ ጉድ ፈላ ዘንድሮ። እንግዲህ ዛሬ አቤል ሶልዬን ይዞ መጣ። ሶልዬ ስትነግራት አላመነችም። እንዲህ እየተጫወቱበት በስማም እኔ ብሆን ማለት ነው እግዚአብሔርን ለደቂቃ እንኳን መቆም አልፈልግም። እንዲህ እዛ ጋር ጢባ ጢቤ እየተጫወቱብሽ እንደዚህ ተገትለሽ በቃ ለዚህ ነው በኋላ ሲመላት እኮ ነው ለዚህ ነው የጠላችሁኝ ብላ ኧረ ምንድነው አታፍሪም እንዴ? ኧረ ተይ ማልታ ተይ፣ ክብርሽን ጠብቂ። እናንተ ክብል የላችሁም እንዴ? ቤተሰብ የሚባል እንደው እፍለት የሚባል አላሳደረባችሁም እንዴ? እንደዚህ ያችኛዋ ካብልሽ ላይ አልወልድም አንቺ እንዴ ምንድነው ሴቱን ማሰደብ? በእናንተ ደግሞ የባሰን ወረ ጉድ እኮ ነው። ስጀመር እንግዲህ ሄርሚላም እንደዚህ ነበረች፣ እግሩ ላይ ከንትሉ ላይ እየወደቀች እኔ አይደለሁም ያንተ ዛሬ እንዲህ ትቢት ባይላትም ማለት ነው። ለማንኛውም ውድ ቤተሰቦች እኔ እነዚህ ሰዎች አላማሉኝም። ወይኔ እንኳን ወንድሜ ገጠር ሆነ እንዴ ወንድሜን ቢያውብኝስ አለቀም ቢሉ ደግሞ አንዷን ዘመዳቸውን አንጥተው ቢያስጠጉብኝስ? ኧረ እነዚህ አይለቁም። ተው ወንዶች ተጠንቀቁ። እነዚህ ጋር ተመቅረብ ብትልቁ ይሻላችኋል ማለት ነው። አብሶ ባለትዳርና ፍቅረኛ ያላችሁ እኔ እውነቴን ነው የምናገረው። እንዴ እንደዚህ ሴቶቹን ማሰደቢያ ታደርጓቸው እንዴ? እናንተ እኮ ናችሁ ወንድ አንለቅም ያላችሁት። እናንተ እኮ ናችሁ። አሁን እናንተ ሚዲያ ላይ ከመጣችሁ ነው ሴቱ እንደዚህ ጉድ ፈላ። እኛ በሀገራችን ባህላችን እኮ የተከበረ ባህል ነው ያለን። እንዴ ሴት ልጅ ወንድ ልጅ እንደዚህ ተንበልከክ አትለምንም። ወንድ ልጅ እኔ ነኝ የምሆንህ ብላ አትልም። እንዴ እሱ የሚሆነውን ይምረጥ። እናንተ ምን ሆናችሁ ነው እንዴ? ጉድ ፈላ። ኧረ የእናንተስ ባሰ። ምንድነው ሀይ የሚላችሁ ቤተሰብ የላችሁም እንዴ? እናት አባት አለን ብላችኋል። ምን ብላችኋል እንዴ? ነው ወንድም ምናምን የላችሁም? እህት ምናምን የላችሁም እንዴ? ወደፊት እንኳን እንደው ትዳርስ ብትይዙ እንደው ለትዳራችሁ አትጨነቁም እንዴ? ምንድነው ወንድ ልጅ እንደዚህ ካላገባኸኝ የኔ ታልሆንክ ብሎ ድርልቅ ማለት? ወንድ ልጅ እኮ ነው ለምን ሴት ልጅ የሚያገባው እንጂ ሴት ልጅ አይደለችም እንዴ? የእናንተ ደግሞ ባሰ። በዛችኛዋ የጠላ ነው ደግሞ በዚችኛዋ መጣ እንዴ? ምንድነው ወንድ ማሳደድ እንደዚህ? ኧረ ስነ ስርዓት ያዙ። በስመ አብ እንዲህ መጫወቻ ትሆኝ እንዴ? እንዲህ ማፊ እንዴ? ኧረ አብርሽ እኮ ይሻላል። አብርሽ እኮ ለሄርሜላ ይጠነቀቃል ማለት ነው። ትንሽ ከሩታ ፊት ብዙም እንደዚህ እንትን ሊላት አይችልም እንዴ? እኮ በቃ ነገርንሽ አይደል? መነጠሩ ያምርብሻል ወይ? መነጠሩን እያወጣ ምናምን አይኑ እንትን እያረ ኧረ እንዴ ምንድነው? አንቺ ሴት አይደለሽም እንዴ? ምንድነው ክብር የሚባል የለሽም እንዴ? ምንድነው? ሴቱን አታሰድቡ ወደዛ። የእናንተስ ባሰ። እውነቴን ነው የምላችሁ። ይህም ቪዲዮ ሼር ላይክ እያደረጋችሁ ለዚች አድርሱልኝ። እንዴ አንቺ ሴት ልጅ አይደለሽም እንዴ? ክብር ይኑርሽ እንጂ ምንድነው እንደዚህ እየተባልኩኝ እናቴ ትሞት ማለት ነው። እንኳን እንደዚህ ተብዬ ማለት ነው። እንዴት ነው ቆሜስ እንደው ይህን ያህል ጊዜ ይህን ያህል ሰዓትስ ቆሜ ከነሱ ጋር ቪዲዮ የምሰራው? ትቀልዳላችሁ እንዴ? ሴት ልጅ እኮ ክብር ያላት ነች እንዴ? ተከብረሽ እኮ ነው መከበር ያለብሽ። አንቺ እኮ የሚያከብርሽና የሚወድሽ ወንድ አታጭም
እንዴ ምንድን ነው ይህን ያህል ወንድ የጠፋ ይመስል እንዴ? ኧረ ወይኔ አብይ አህመድ ተው፣ ጦርነት አትውሰድብን። ወንዶቹ እኮ ጠፍተው ነው እንደዚህ የሚጋደሉት። እንዴ ጉድፈላ በአንድ ወንድ ይህን ያህል ተተጋደሉ። ቆይቶ የሚመጣው ትውልድ ምንድን ነው የሚማረው? ለትውልድ ምንድን ነው የምታስተምሉት? ለልጆቻቸው ምንድን ነው የምታስተምሉት? እንዴ ወደፊት እኮ የሚወለዱና የሚያድጉ ልጆች እኮ አሉ። የእናንተን ቪዲዮ እያዩ እኮ ነው የሚያድጉት። እንዴ ምን ሆናችሁ ነው? እስቲ የምሰሉትን አስተውሉ። የምሰሉትን ቪዲዮ እያስተዋላችሁ ስሩ። ምንድን ነው ይሄ ነገር? እንዴ ችግራችሁን በሚዲያ ላይ አታንጡም። ችግራችሁን ፈታችሁ ነው ቶሎ። ለወደፊቱ ለልጆቹ ከ18 ዓመት በታች የሆናቸው ልጆች እኮ አሉ የሚያያችሁ ማለት ነው። እንዴ እናንተን አይተው ነገም የዛችን ባል እየቀሙ ያስቸግሩ እንዴ? ኧረ የእናንተስ ባሰ። እውነቴን ነው የምላችሁ። ኧረ እንዴ ኧረ የዘንድሮ ውሽማ ሳይና ወጣ። ጉድ እኮ ነው ዘንድሮ። እናንተ ባላችሁን ጠብቁ። እውነቴን ነው የምላችሁ። ያገባሽ በሙሉ አብሶ አረብ አገር የመጣሽ ባልሽን ትተሽ የመጣሽ እንዴ ቆልፈሽ ነው ያንን ነገር ጉድ ፈላ። እዛ ጋር ያችኛዋ እኔ ነኝ የማስፈልገው ያችኛዋ ያክስቴ ልጅ ነች የምትላት እኔ ነኝ የማስፈልገው ላብረች። እኔ ብዙ ነገር አሳልፌያለሁ። እኔ እንደዚህ ከልጁ እናት እኔ ነኝ የምበልጠው ትላለች። ይቺ ደግሞ ከፍቅረኛው እኔ ነኝ የምበልጠው ትላለች። እዛዳ እኔ ጉድ እኮ ነው። ኧረ እንኳን አንድ ሆነ ወንድሜ እናቴ። ሴቶቹ ቢከፋፈሉትስ ከልጆቹ እናት ቢያለያዩትስ? እኔ ወደ አዲስ አበባ ወንድሜ እንዲመጣ አልፈልግም እናቴ። እዛው ሀገሩ ቢቀመጥ የኔን ወንድምማ ታዩ እናቴ እንትን ይጋደሩበታል። ከሚስቱ ጋር ያፋቱብኛል። እኔ ወንድሜን እኔ ወደፊት እንኳን አዲስ አበባ ላይ ለመኖር ብፈልግ ማለት ነው ወንድሜ ቢመጣ ራሱ ቤቴን ቆልፌ ነው የምወጣው። ወንድሜን ማለት ነው እንዳይወስዱበት ከሚስቱ ጋር እንዳያፋቱት። ኧረ የአዲስ አበባ ሴቶች እናቴ፣ ኧረ የአዲስ አበባ ሴቶች በጣም ጨዋ ናቸው። እውነቴን ነው የምላቸው። እስኪ የአዲስ አበባ ልጆች እንዴት ነው ማንን ነው እንዲህ አደባባይ እንቀማ ብለው እንትን ሲደባደቡ ያያችኋቸው? እስቲ የአዲስ አበባ ልጆች ማን ናቸው እዚህ ሚዲያ ላይ ወጥተው? እነዚህ ናቸው እንጂ ከዛ ከደቡብ ክልል መጥተው ፋራዎች ምንም ሳያውቁ መጡና እዚህ አንዱ እንዲዘው ለሁለት እንከፋፈል እንሰነጣጠቀው ይላሉ። ኧረ እንዴ እፍረታ የለባችሁም እንዴ? ቤተሰቦቻችሁ እንዴት ነው ያሳደጓችሁ እንዴ? እስቲ ንገሩን። መቼም ካለ ቤተሰብ ማንም ያደገ የለም። ቤተሰብ እኮ ምንም ቢሆን ለልጁ የሆነ ነገር ይመኛል እንዴ። የእናንተ ቤተሰቦች ደግሞ ወንድ ስታድጉ ወንዶችን ቀሙ ከሴት ላይ ነው እንዴ እያሏችሁ ያሳደጓችሁ። የእኛ ቤተሰቦች እኮ አንገታችሁን ደፍታችሁ ደጉ ነው ሲሉ ነው የነበሩት። የአሁኑ ቤተሰብ ደግሞ ከወንድ ላይ ቀሙ የሚል ነው እንዴ? ኧረ ወይኔ ወይኔ በላቸው አለ። ወይኔ በላቸው አለ። አየየየየ አሁን ያንቺ አባት አሉ እንደው ሚዲያ ይከታተላሉ። እንደው የሄርሜላስ አባት ሚዲያ ያሉ የሰው ባል ቀምታ የኔ ታልሆንክ፣ እቺ ደግሞ የሰው ፍቅረኛ ቀምታ የኔ ታልሆንክ። ምንድን ነው እነዚህ ሰዎች ነገር አላቸው? እንዲ ጉድፈላ እንዲ ቆይ እስቲ እናንተ የሰው ባልና የሰው ፍቅረኛ ቀሙ ተብላችሁ ነው እንዴ እንትን የተባላችሁት ወደ አዲስ አበባ የተላካችሁት? እንግዲህ ትናንትና የሩታ ወንድምም ሲያወራ ነበረ። ሄርሜላ በነገራችን ላይ የነሩታ ድራማ ነው። የነሩታና የሄርሜላ ድራማ ነው። ይተዋወቃሉ ቤተሰብ ለቤተሰብ ማለት ነው። አሁን ወንድምየው ትናንትና ሲያወራ እንደሰማችሁት ሄርሜ ብዙ ስራዎች አሏት። ብዙ ስራ ነው የምትሰራው። ጊዜ ታገኘች አናገራታለሁኝ። ጊዜ ታላገኘች ግን እኔ ምንም ማድረግ አልችልም፣ ቤቷን ደግሞ ልጠቁመህ አልችልም ነው ያለው። እና ሄሚ ስሟም ጠፋብኝ፣ ግራ ገባኝ። ግራ ያጋባችሁ እናቴ፣ እኔንም ግራ አጋቡኝ እኮ